አሰላሙ አለይኩም። ስሜ ዚሻን ይባላል። የፓኪስታን ዜጋ ነኝ። ንዴቴን እንዴት ነው መቆጣጠር የምችለው? ይህ ጸባዬ በጣም እያሳሰበኝ ነው። በርካታ ንዴታችንን የምንቆጣጠርበት መንገድ አለ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ንዴታችንን እንዴት መቆጣጠር ወይንም ማብረድ እንዳለብን አስተምረውናል። የመጀመሪያውና አስፈላጊው ነገር አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ነው። ከተረገመው ሸይጣን በአላህ እጠበቃለሁ ማለት ነው። ይህ መጀመሪያ ላይ ልንተገብረው የሚገባን ነው። በተናደድንበት ጊዜ በሙሉ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ይኖርብናል። ከተረገመው ሸይጣን በአላህ መጠበቅ አለብን። ሁለተኛው ደግሞ ዝም ማለት ይኖርብናል። አብዛኛውን ጊዜ ስንናደድ በተለምዶ የማንጠቀማቸውን ቃላቶች እንጠቀማለን። ለምሳሌ የስድብ ቃላትን እንጠቀማለን፣ የብልግና ቃላቶችን እንጠቀማለን። ድምፃችንን በታላላቆቻችንና ወላጆቻችን ላይ ከፍ እናደርጋለን። ውዱ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተናደዳችሁ ዝም ማለት ይኖርባችኋል ብለዋል። ሶስተኛው ደግሞ ያለንበትን ሁኔታ መቀየር ነው። ውዱ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በምትናደዱበት ጊዜ ቆማችሁ ከሆነ ተቀመጡ፣ ተቀምጣችሁ ከሆነ ተኙ ብለዋል። ስለዚህ በምትናደዱበት ጊዜ የቆማችሁ ከሆነ መቀመጥ ይኖርባችኋል። በዚህ ሁኔታም ሆናችሁ ንዴታችሁን መቆጣጠር ከከበዳችሁ መተኛት አለባችሁ። አንድ የአቡ ዘር ረዲየላሁ አንሁ ምሳሌ አለ። አንድ ቀን እሱ እንስሳዎቹን በገንዳ ውስጥ እያጠጣ ሳለ የተወሰኑ ሰዎች በመምጣት በዚሁ ገንዳ ውስጥ እንስሳዎቻቸውን ማጠጣት ጀመሩ። ይህ ደግሞ የአቡ ዘር ገንዳ እንዲሰበር አደረገ። በዚህ ክስተት አቡ ዘር ረዲየላሁ አንሁ በጣም ነበር የተናደደው። ነገር ግን ወዲያውኑ የነቢዩን ሰለላሁ ዐለይሂ ወሰለም አስተምህሮ ትዝ አለው። ከዚያም ተቀመጠ። አጠገቡ የነበሩት ሰዎች ለምን ትቀመጣለህ በማለት ጠየቁት። አቡ ዘር ረዲየላሁ አንሁ እኔ የውዱ ነቢያችንን ሰለላሁ ዐለይሂ ወሰለም አስተምህሮ እየተገበርኩ ነው ብሎ መለሰላቸው። እሱም ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በምትናደዱበት ጊዜ ቆማችሁ ከሆነ ተቀመጡ፣ ተቀምጣችሁ ከሆነ ተኙ ብለዋል ብለው አስረዳቸው። አራተኛው ደግሞ የግል ምክር ነው። ያንን ቦታ ለቃችሁ መውጣት ይኖርባችኋል። ለምሳሌ ከወንድማችሁ ጋር በአንድ ጉዳይ ላይ የተጨቃጨቃችሁ ከሆነ ያንን ክፍል ለቃችሁ መውጣት አለባችሁ። ምክንያቱም በኋላ የምትጸጸቱበትን ነገር ልትናገሩ ትችላላችሁና። በንዴት ጊዜ፣ በብስጭት ጊዜ ሰዎች በተለምዶ የማይናገሩትን ነገር ይናገራሉ። የስድብ ቃላትን ይጠቀማሉ፣ የብልግና ቃላትን ይጠቀማሉ። እንዲሁም የተጣሉትን ሰው በእጅ በመግጠም ሊገድሉትም ይችላሉ። ሰዎች በንዴትና በብስጭት ጊዜ የሚያደርጉት ነገር በኋላ ይጸጽታቸዋል። አብዛኛውን ጊዜ በንዴት ጊዜ የሚደረግ ነገር ለማረምም ከባድ ነው። ለምሳሌ አንድ ሰውን ብትገድሉ በኋላ ብትጸጸቱ እንኳን ያ ሰው ሞቷል፣ አይመለስም። ስለዚህ በንዴት ጊዜ ራሳችንን መቆጣጠር በጣም አስፈላጊ ነው። ንዴታችሁን ተቆጣጠሩ፣ ካልሆነ ንዴታችሁ እናንተን ይቆጣጠራል። በንዴት ጊዜ መታገዝ በሺህ ከሚቆጠሩ የበኋላ ጸጸቶች ያድናል። በንዴት ጊዜ ራስን መቆጣጠር መጥፎ የሆኑ ነገሮችን ከመስራት ይጠብቀናል። ሐራም የሆኑ ነገሮችን ከመስራት ይጠብቀናል። ለምሳሌ አንድ ሰው ላይ ተናደዳችሁ እንበል። በዚህ ንዴት ተነሳስታችሁ ይህን ሰው ገደላችሁት። አላህ ከእንደዚህ አይነት ነገሮች ይጠብቀን። በዚህ ስራችሁ በኋላ ላይ ብትጸጸቱ እንኳን የሰራችሁት ነገር
ሊታረም የማይችል ነው። ሰውየው ሞቷል። ውዱ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠንካራ ሙእሚን ማለት ሰዎችን ታግሎ የሚያሸንፍ ማለት አይደለም። ጠንካራ ሙእሚን ማለት በንዴት ጊዜ ራሱን መቆጣጠር የሚችል ሰው ነው ብለዋል። የዓሊ ረዲየላሁ አንሁ ምሳሌ አለ። ከሙሽሪኮች ጋር በጦር ግንባር እየታገለ ባለበት ጊዜ አንዱን ሙሽሪክ ሊገድለው ተቃርቦ ነበር። ከዚያም ይህ ሙሽሪክ ሊገደል መሆኑን ሲረዳ የዓሊ ረዲየላሁ አንሁ ፊት ላይ ምራቁን ተፋበት። ዓሊ ረዲየላሁ አንሁ ከሰውየው ጋር እያደረገው የነበረውን ትግል አቆመ። ይህ ሙሽሪክ በዓሊ ሥራ ተደነቀ። ዓሊ ለምንድነው እኔን ሳይገድለኝ ያቆመው በማለት ተገረመ። ምክንያቱም በቀላሉ ሊገድለው ይችል ነበር። ሰውየውም ለምን ተውከኝ ብሎ ጠየቀው። ዓሊም ረዲየላሁ አንሁ ሲመልስለት ፊቴ ላይ ከመጥፋትህ በፊት ለአላህ ብዬ ነበር ስታገልህ የነበረው። ነገር ግን ከተፋህብኝ በኋላ ትግሉን ብቀጥል ጉዳዩ የግል ጥል ነው የሚሆነው። እኔ ደግሞ ሰዎች ለግል ቂም ሲል ነው የገደለው እንዲሉኝ አልፈልግም ብሎ መለሰለት። የዓሊን ረዲየላሁ አንሁ ኢማን ተመልከቱ። ይህን ሙሽሪክ መግደል እየቻለ ተወው። ምክንያቱ ደግሞ ፊቱ ላይ ስለተፋበት ነው። ይህ የሰሃባዎች ኢማን ነው። የነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሕይወት ታሪክ ብትመለከቱ በመካ የነበረው የመጀመሪያው 13 ዓመታት የነቢይነት ጊዜያቸውን ተመልከቱ። ወደ መጨረሻው ዓመት አካባቢ ታላላቅ ሰሃቦች እንደነ ሐምዛ፣ ዑመር ሁሉንም አላህ ሥራቸውን ይውደድላቸውና እስልምናን ሲቀበሉ ሙስሊሞች ጠንከር ብለው ነበር። አብዛኞቹ ሰሃቦች ሲደርስባቸው ለነበረ መከራ አጸፋ ለመስጠት ፈልገው ነበር። ነገር ግን የአላህ ሱብሓነሁ ወተዓላ ትዕዛዝ ታገሱ የሚል ነበር። በእነዚህ ኩፋሮችና ሙሽሪኮች የተናደዱ ቢሆንም እነዚህን ሰዎች መበቀል የፈለጉ ቢሆንም በትዕግስትና በመቻል አልፈውታል። አብዛኛውን ጊዜ በእርግጥም የሚያናድዳችሁ ነገር ሊኖር ይችላል። ይሁንና ራስን መቆጣጠር ታላቅነት ነው። ስለዚህ ሐራም የሆነ ነገር ከመስራት ራሳችሁን ማቀብ ይኖርባችኋል። በንዴት ጊዜ ራሳችንን መቆጣጠር ይኖርብናል። ውዱ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመፈጸም አቅሙ እያለው በንዴት ጊዜ ራሱን ለሚቆጣጠር ሰው አላህ ሱብሓነሁ ወተዓላ በቂያማ ዕለት ልቡን በርካታ ይሞላለታል ብለዋል። ሱብሓነላህ! ምንኛ ያማረ ሐዲስ ነው። አስቡት፣ በዕለተ ቂያማ ሰዎች የአላህን ጥያቄ በመፍራት በሚጨነቁበት ጊዜ እርካታን ማግኘት የመሰለ ነገር ኬት ሊመጣ? ስለዚህ ሁሌም በምንናደድበት ጊዜ መታገስና መረጋጋት ይኖርብናል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮን በመከተል ንዴታችንን መቆጣጠር ይኖርብናል። የእውነተኛ ሙስሊም ጥንካሬ በጉልበቱ ሰውን ታግሎ መርታት ሳይሆን በንዴት ጊዜ ራስን መቆጣጠር መቻል ነው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።